እሺ ውድ የቲክቶክ ጓደኞቼ እንዴት ናችሁ? ያው እንግዲህ ዛሬም በተጠየቁት ጥያቄ መሰረት ስለ አይቪኮ ትራከር እስቲ አንዳንድ ነገሮችን ልላችሁ ነው። በተደጋጋሚ ስለጠየቃችሁኝ ነው። ያ ብዙ ጥያቄ ነው የምትጠይቁኝ የተለያዩ መኪኖችን። ያው እኔ ደግሞ የማውቀውን ደግሞ መልስላችኋለሁ። አሁን የምታዩት መኪና አይቪኮ ትራከር ባላቶሊ የሚባለው በተለምዶ እሱ ነው። ያው በሶስት አይነት ነው ያለው፣ ፋራው ትራከር፣ ኦባማው እና ባላቶሊው። ኦባማው እና ባላቶሊው አንድ አይነት ናቸው፣ ምንም ልዩነት የላቸውም። ልዩነታቸው ጋቢና ብቻ ነው። ሞተራቸውም አንድ አይነት ነው። ካምቢዮ ላይም አንድ አይነት ነው። ምንም ልዩነት የላቸውም ብዙ። ፋራው ትራከር ያው ሞተራቸው አንድ አይነት ቢሆኑም ሞተራቸው ላይ አንዳንድ ኮምፖነንቶች ልዩነት አላቸው። ለምሳሌ ኖዝል፣ የፋራው ትራከር ኖዝል ባለ ሶሎኔድ ነው። የኦባማውና የባለቶሊው ደግሞ ባለ ሶኬቱ ነው። ያው የሁለቱ ልዩነት ምንድነው? ያው የፋራው ትራከር ባለ ሶሎኔዱ ካሊብሬት ይደረጋል፣ አጀስትመንት አለው። ሶሎኔዱን መቀየርም ይቻላል። የራሱ አጀስትመንት ስላለው አጀስት ይደረጋል። እነዛ ግን አጀስት አይደረጉም፣ ባለ ሶኬት ናቸው። ኢንተርናል ሶሎኔድ ነው ያላቸው። እነሱ ያው ከተበላሹ መጣል ነው። ያው መርፊያቸው ምናምን ይጠገናል። ከዛ ፓርት ሌላ የተበላ ነገር ካለ መጣል ነው። ፋራው ትራከርን ያው ሶሎኔዱ መቀየር ይቻላል፣ ከአንዱ ወደ አንዱ ማዳቀል ይቻላል፣ ችግር የለውም፣ እሱም ይሰራል። ግን ብዙ ጊዜ ተጠግነው አይመጡም። ብዙ ጊዜ እንደ ፋብሪካው አይሆኑም። በቃ ፋብሪካው ዩዝ ኤንድ ስሮ ብሎ ነው የሰራቸው። ቦሽ የሚባለው ካምፓኒ የጀርመኑ ዩዝ ኤንድ ስሮ ብሎ ነው የሰራቸው። ያው በእኛ ሀገር እንግዲህ አቅም ስለማይፈቅድ ነው። ጀስት አሁን ስድስቱ ኖዝል አሁን ኦልሞስት ወደ 1 ሚሊዮን ብር እየተጠጋ ነው። በጣም ውድ ነው። በፍጹም አይታሰብም ኖዝላቸው። ያው በዛው ስለ ኮስቱ ልንገራችሁ ብዬ ነው። ሌላው ልዩነታቸው ምንድነው ደግሞ እንትን ላይ ኮምፒውተር ላይ ልዩነት አላቸው። ኢዲሲ ነው እነዚህ የሚባለው። የሌሎች መኪኖች ኢሲዩ፣ የነሱ ኢዲሲ ነው የሚባለው። ኢዲሲ ላይ የፋራው ትራከር 6.2 ሲሆን ባለቶሊ ደግሞ ኢዲሲ 7 ነው። ተሻሽሎ የመጣው ቴክኖሎጂ ነው። ሌላው ደግሞ ልዩነታቸው ደግሞ ምንድነው የሚያወጡት አውትፑት ላይ ነው። ለምሳሌ ፒስተን ላይ ቻምበራቸው ላይ ትንሽ ልዩነት አለው። የቤላው ፒኑ የሚገባበት ፓርት የብሮንዝ ነገር አላት። እሷ ላይ ልዩነት አላቸው። የኮምፕሬሽን ሬሾቸው ሁለቱም ያው ከርሰር ሰርቲን ናቸው። 13 ሊትር ናቸው። ጉልበት ያው ፋራው ትራከር ይበልጣል በጉልበት ደረጃ። ምክንያቱም ያው ፊውል ኮንሰፕሽኑም ከባላቶሪውና ከኦባማው ትንሽ ከፍ ይላል። እዚህ ላይ ልዩነት አላቸው። ያኛው ኢኮኖማይዘር አላቸው። ያው ፊውል ኮንሰፕሽንን ዝቅ ለማድረግ ተብሎ የተሰሩ ስለሆነ ነው። ሌላው ያው የጋቢና ኤሌክትሪካል ሲስተም እንትናቸው ፓርታቸው ምናምን ነው ልዩነት ያላቸው። ሌላው ካምቢዮ ላይ ልዩነት አላቸው። የፋራው ትራከር ያው በጣም ጠንካራ ነው ካምቢዮቸው። የባላቶሊው ደግሞ ከመሀል ተከፋች ነው። የፋራው ትራከር ኒው ኢኮስፕሊት ይባላል። ዜድኤፍ የሰራቸው ኒው ኢኮስፕሊት። የባላቶሊ ደግሞ ኢኮስፕሊት 4 ይባላል። አሬንጅመንታቸው ሁሉም ነገራቸው ምንም አንድ አይነት ነው። እቃቸው ሁሉ ይገጥማል። ያው ጄኔሬሽኑ ሲለይ የሚሰጣቸው ስም ነው እንጂ ብዙም ልዩነት የላቸው። አንዳንድ ልዩነት አለው ኦክሲለሪ አካባቢ ላይ ያ ፓርት ነው እንጂ ሌላ ብዙም ልዩነት የላቸው። በጥንካሬ ደረጃ የፋራው ይበልጣል። ቫልቭ አጀስትመንት ላይ ነው። በተለይ ቫልቭ አጀስትመንት ላይ 40/60 ነው ቫልቭ አጀስትመንታቸው። ኢንቴክ 40 ኤግዞስት 60። የፋራው ትራከር ግን የሚገርማችሁ ነገር 40/40 ነው ቫልቭ አጀስትመንታቸው። ያው ለምን እንደዚህ አይደለም ብላችሁ ልትከራከሩኝ እንደምትችሉ አውቃለሁ። ግን የማኑዋል ስህተት አለው የፋራው ትራከር ሲጀምር 40/40 ነው። ምክንያቱም እኔ አይቪኮ ስልጠናውን ወስጃለሁ አምቼ። ራሱ ከአምራች ካምፓኒ የመጡ አሰልጣኞች ናቸው ያሰለጠኑን። 40/40 ነው። ማኑዋል ስህተት አለው ብሎ ነው ራሱ አሰልጣኙ የነገረን። ፋራው ትራከር 40/40 ነው ቫልቭ አጀስትመንታቸው። 40/60 ደግሞ ኦባማውና ባላቶሊው ናቸው። ያው እነዚህ አጀስትመንት እንትን ማድረጋቸው መስፋቱ ምክንያት የሆነው ምንድነው ሞር አየር እንዲገባና የፊውል ኮንሰፕሽኑ ዝቅተኛ እንዲያደርገው ነው 40/60 የተደረገው። ምክንያቱም የኤግዞስት ከሰፋ ሞር ጭሱ በደንብ ይወጣል። የዛ ሰዓትን ምን ያደርጋል ሙሉም ተቃጥሎ ስለሚወጣ ፊውል ኮንሰፕሽንን በደንብ ይቀንስልናል። እንዴት አድርጌ ላስረዳችሁ? 40/40 የሚሆንበት ሰዓት ላይ የሚገባው አየር አንድ አይነት ነው። የሚወጣውም ተቃጥሎ የሚወጣው አየር እኩል ሬሾ ላይ ስላለ የዛ ሰዓት ላይ አንበርንድ የሆነ ነገር ይወጣና ፊውል ኮንሰፕሽንን ይጨምር። እዛ ላይ ኦቨሪቲ ያመጣል። ሞር ፊውል በደንብ እንትን እንዲል ያደርገዋል። የኢንጂኑን አርፒኤም በጣም ይጨምራል። ፊውል ኢንጀክት የሚያደርገው መጠኑ በጣም ከፍተኛ ይሆናል። 40/60 ሲሆን ግን ሞር ተቃጥሎ የሚወጣው ጭስ በጣም ቶሎ ሙልጭ ብሎ ስለሚወጣ እዛ ጋር የሚቃጠለው ጭስ በትንሽ ፊውል ሞር በደንብ ተቃጥሎ መኪና ኤፊሽንት መሆን ይችላል። ፊውል ኮንሰፕሽንን መቀነስ ይችላል። የተረዳችሁኝ ይመስለኛል። ትንሽ ወይ የማስረዳት ነገር እንትን ላይልኝ ይችላል። እንዲህ በተረዳሁትና በተማርኩት መጠን ነው የምነግራችሁ።
ምክንያቱም 40 በ40 በሚሆንበት ሰዓት ላይ የኤግዞስት ቫልቭ ላሹ ዝቅተኛ ሲሆን የሚገባው የአየር ተቃጥሎ የሚወጣው የአየር መጠን ይወጣና ልክ አየሩ ተቃጥሎ የተቃጠለው አየር ሳይወጣ ቀድሞ ይዘጋበታል። የዛ ሰዓት ላይ ምን ያደርጋል? ሌላ የሚገባው የፊውል በርን ኢንጀክት የሚደረገው የፊውል መጠን እዛ ላይ አይቃጠልም። በቃ ሞር ዝም ብሎ ቁጭ ነው የሚለው። የዛ ሰዓት እንደገና ይሄ ሪሳይክል በሚሆንበት ሰዓት ላይ ፊውል ኮንሰምፕሽኑ በጣም ኢንጀክት እንዲያደርግ ያደርገዋል። ኖዝሉን እዛ ጋር በጣም ያሞቀዋል። በሚሞቅበት ሰዓት ላይ ቲፓን የተወሰነች ፐርሰንት ያስከፍታትና የኖዝል ቲፓን ያስከፍታትና እንዲሸና ያደርገዋል። እዛ ላይ ፊውል ኮንሰምፕሽኑ ጨመረ ማለት ነው። 40-60 በሚሆንበት ሰዓት ግን ሞር ያጭስ ተቃጥሎ ስለሚወጣ ንጹህ ስለሚሆን ሲሊንደሩ የሚገባው የኢንጀክት የሚደረገው የነዳጅ መጠን ሙሉ ለሙሉ በርን ይሆናል። የዛ ሰዓት ላይ ምንም አይነት ፊውል ኮንሰምፕሽን አይኖርም። ይህን ታሳቢ አድርገው ነው እንትናቸውን ከፍ ያደረጉት ቫልቭ ላሻቸውን ወይም ቫልቭ አጀስትመንቱን ከፍ ያደረጉት እና እዚህ ላይ ከፍተኛ ልዩነት አላቸው። ሌላ የኮምፒውተር ቴክኖሎጂ EDC7 ያልኳቸው የተለያዩ ቴክኖሎጂዎች እዛ ላይ ስላሉት ነው። እንግዲህ ይህንን ነው ልዩነታችን። አልቤሮ ካም ላይ ወይም ካምሻፍት ላይም ልዩነት አላቸው። የኤግዞስት ይመስለኛል ሎባ የፋራው ትራከር ጠበብ ትላለች፣ እንዲህ እንትኗ ስፋቷ ጠበብ ይላል። የፋራው ትራከር ጠበብ ይላል። የባላቶሊው ደግሞ ሰፋ ይላል። እዚህ ላይ ልዩነት አላቸው። ትገጥሙትም ችግር የለውም፣ ምንም የሚያመጣው ለውጥ የለውም። ይሄ ላይ ልዩነት አላቸው። ሌላው ደግሞ አሁን ለምሳሌ የእንትን ላይ ሬጉሌተር ላይ ዲስቻርጅ ሲያደርግ የፋራው ትራከር ኖርማሊ ዲስቻርጅ ያደርጋል። የኦባማውን የባላቶሊ ግን በኮምፒውተር ነው ዲስቻርጅ የሚያደርገው። ራሱ ሴንስ ያደርግና ሲግናል ይደርሰዋል። ኮምፒውተሩ በሚልከው ሲግናል ኤሌክትሪካል ሲግናል መሰረት ነው ዲስቻርጅ እንዲያደርግ የሚያደርገው። እዛ ላይ እንትን አለች ኤሌክትሪካል እንትን ነገር አለች፣ ሴንሰር አለች። ያ ሴንሰር ከተቃጠለች ምንም ዲስቻርጅ አያደርግም፣ ኦቨር ይሄዳል። ኮምፕረሰር ያበላሻል፣ ሊክ ያደርጋል፣ እንትኑ ፋሻውን ቶሎ እንዲበላ ያደርጋል። እዛ ላይ ያለውን ሬጉሌተሩ ላይ ያሉትን ሲሎች ምናምን በጣም ያበላሻቸዋል። ምክንያቱም ዲስቻርጅ ስለማያደርግ ኦቨር ያደርገዋል። ሞተሩን ጉልበትን ይቀንስብናል በዛ ሰዓት ላይ። ምክንያቱም እዛ ጋር ዲስቻርጅ ካላደረገለት እዛ ጋር ኮምፕረሰሩ ይታመቃል፣ እንትን ይላል። አየሩ ዲስቻርጅ ስለማያደርግ እዛ ላይ ምቅ ስለሚል የሞተሩን ጉልበት ያዝ ያደርግብናል። እና እነዚህ ችግሮች እነዚህ አይነት እንትኖች ልዩነት አላቸው እነዚህ መኪኖች። ያው ለፊውል ኢኮኖሚክ ኮንሰምፕሽን ከሆነ ባላቶሊውና ኦባማው አሪፍ ናቸው። ለጉልበት በጣም ጉልበት የምትፈልጉ ከሆነ ፋራው ትራከር በጣም አሪፍ ነው። ከአስትራ ጋር ተመሳሳይ እንትን አላቸው። አስትራ ያው ጀግና መኪና ነው፣ በጉልበት ደረጃ ማንም የሚስተካከለው የለም። እና ይሄ ነው ልዩነታቸው። እንግዲህ ይህን ይመስላል። አመሰግናለሁ።